ተዘከረነ እግዚኦ በውስተ መንግሥትከ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህር ቆሞስ አባ ለይኩን ወንድፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ እንዲሁም የሀገረ ስብከቱና የወረዳ ቤተ ክህነቱ የየክፍል ተጠሪዎች እንደየማዕረጋችሁ፣ የተከበራችሁና የተወደዳችሁ የአድባራት አስተዳዳሪዎች፣ የተከበራችሁ የቅዱስ ያሬድ ልጆች ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ ምእመናን ወምእመናት በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እከብር አይል ክቡር፣ እቀደስ አይል ቅዱስ፣ አመስግኑኝ የማይል ምስጉን የቸርነት ባለቤት ቅዱስ አምላካችን ለዚህ ዕለትና ሰዓት ወዶና ፈቅዶ ስላደረሰ ከፍ ያለና የተመሰገነ ይሁን። አመከርዎ ወአምዕዎ ለእግዚአብሔር ልዑል፣ እግዚአብሔርን ፈተኑት ይላል መዝሙረኛው ዳዊት የተናገረው ነው። መዝሙር 77 ቁጥር 56 ላይ ይህን ኃይለ ቃል መዝግቦት እናገኘዋለን። በዛሬው ዕለት ታሪካቸው የተፈጸመባቸው ለምህረት ሲሆን የተፈጸመላቸው እንላለን፣ ለመዓት ሲሆን ደግሞ የተፈጸመባቸው እንላለን። ምህረቱን በእኛ ይፈጽምልን አምላካችን። እግዚአብሔርን ፈተኑት። እስኪ ሁላችሁም ተናገሩት። እግዚአብሔርን ከመፈተን እርሱ በቸርነቱ ይጠብቀን። ሰውን ሰው ቢፈትነው እግዚአብሔር ያነሰዋል። እግዚአብሔርን ግን መፈተን የመጨረሻ የውድቀት ጥግ ነው የሚሆነው። ወያዕቀቡ ስምዖ፣ ምስክርነቱን አልጠበቁም ይላል ቅዱስ ዳዊት። ይሄን በዋናነት አራቆ ነው የሚናገረው። ምስክርነቱን አልጠበቁም። ወኮኑ ከመቀስት ጠዋይ፣ እንደ ጠማማ ሾተል ጦር ሆኑበት ይላል። ጦራቸውን ወደ ሰማይ እየወረወሩ እግዚአብሔርን ወጋኑ ያሉበት ጊዜ ነበረ። ወኮኑ ከመቀስት ጠዋይ፣ እንደ ሾተል ሆኑበት። ተመይጡ አለው ከመአበዊሆሙ፣ እንደ አባቶቻቸውም አመፁ፣ ተለወጡ፣ በደሉ ይላል። በደሉት እግዚአብሔርን። ወአምዕዎ በአውግሪሆሙ፣ በመስገጃቸውም በደሉት፣ አበሳጩት ይላል። እግዚአብሔርን ማበሳጨት እሰፈይ ቅሰፈይ ማለት ነው። ወአቅንዕዎ በግልፎሙ፣ በጣዖታቸውም አስቀኑት። ወሰማ ዘንተ እግዚአብሔር ወአንሐሰየ፣ እግዚአብሔርን ይህን ሰምቶ ተቆጣ ይላል። እግዚአብሔር ይሰማል። ሰማቸው፣ አያቸው፣ መጨረሻ ግን ተቆጣ። ወመነኖሙ ለእስራኤል ፈርፋደ፣ እግዚአብሔር ይህን ስራቸውን አይቶ ናቃቸው ይላል። እያችሁ እግዚአብሔር ሲንቅም ማን ያነሳል? ሰውን ሰው ሊንቀው እግዚአብሔር አይንቅ፣ ፍጥረቱን እግዚአብሔር አይንቅም። ሰውን ሰው ሊንቀው ይችላል፣ ሰውን ሰው ሊያዋርደው ይችላል። እግዚአብሔር ግን ከፍ ያደርጋል። እግዚአብሔር ከናቀ ግን ማን ያነሳል? የዳኞች ዳኛ የነገሥታት ንጉሥ የአማልክት አምላክ ነውና። ታዲያ በሌላ መልኩ እንዲህ ይላል፣ ጸራዊ ታየሮ ለእግዚአብሔር፣ ጠላት እግዚአብሔርን ተገዳደረው ይላል። ተገዳድረው ታዲያ ናምሩድ ሜዳ ላይ ሰፍረው እግዚአብሔር ነው የተገዳደሩት። በመገዳደራቸው ግን ውድቀት ነው የገጠማቸው። እግዚአብሔር ከውድቀት ይጠብቀን። መጨረሻቸው ጥፋት ሆኗል። እነዛ ሰዎች እኛን ልጆቹን ከጥፋት ይጠብቀን አምላካችን። ምን ይላል? ወሕዝብ አብድ አምዕዎ ለስሙ፣ ሰነፍ ሕዝብ እግዚአብሔርን ስሙን አበሳጨ ይልና ይትመጥዋ ለአራዊት ለነፍስ እንተ ትገኒ ለከ፣ አቤቱ ለአንተ የምትገዛውን ሰውነት አሳልፈ ለመከራ አትስጣት። ወተዘከር ውስተ ሥርዓትከ፣ አቤቱ ወደ ኪዳንህ አስብ። እኛን ልጆችን በመዓትህ እንድንጠፋ እንድንቀሰፍ አታድርገን እያለ በጸሎት
በጸሎቱ ይማጸናል። እንግዲህ በዛሬው ዕለት አጋዕዝተ ዓለም ሥላሴ የዓለማት አስገኝ ዓለማትን የፈጠሩ ዓለማትን በሦስት መንገድ በሐልዮ በነቢብ በገቢር የፈጠሩ አጋዕዝተ ዓለም ሥላሴ በላይ ማን አለ? ያው ሁሉ በላይ በዚህ ዘመን ተገኙ ማንላቸው ዘመን የሌላቸው የዘመናት አስገኝ ዓለም የሌላቸው የዓለማት ዓለም ሥላሴ ናቸው። ታዲያ ቤተ ክርስቲያን ሁልጊዜም እንደሚነገር በሁለንተናዋ መሰረቷ አጋዕዝተ ዓለም ሥላሴ ስለሆኑ የምትጀምረውን ነገር ሁሉ በስመ ሥላሴ ትጀምራለች። ማህሌቱ ላይ ስትጀምሩ አባቶቻችን 2 ሰዓት ጀምራችሁ ምን ብላችሁ ጀምራችሁ? ስቡ ወውዱ ዘሳረረ ኩሉ ዓለመ ነው። ዓለምን የፈጠርክ ሥላሴ ይህን ዓለም እንዲህ ካለመኖር ወደ መኖር አምጥታ የፈጠርክ ነው ይጀምራሉ በስመ ሥላሴ። የትኛውም ማህሌት ሲጀመር ሊቃውንቱ ሲጀምሩ በስመ ሥላሴ፣ ቅዱሳን ካህናት አባቶቻችን እንደዚሁም ሌሎች ቅዱሳን በሰዓታቱ ሲቆሙ እንዲሁም በስመ ሥላሴ አትወት ነሳ ነስኤ ሰለስተ አስማት ሶስት ስም ይዤ አንተ መርጉዤ እነሆ አማትባለሁ በመስቀለኛ በአብ በወልድ በመንፈስ ቅዱስ ስም ብለው ይጀምሩታል። ኪዳን ሲደረስ ስትመጡ ካህኑ ቅዱስ ሲል ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እግዚአብሔር ልዩ ነው፣ አብ ልዩ ነው፣ ወልድ ልዩ ነው፣ መንፈስ ቅዱስ ሕያው ነው፣ ወልድ ኃያል ነው ብሎ ይጀምራል። ኪዳኑ በስመ ሥላሴ ይጀመራል። ቅዳሴውም አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ። ያለ ስመ ሥላሴ ምን የሚሆን ነገር አለ? እዚህም ሲጀምር በስመ አብ ብለን ማዕዱን ስንበላ በስመ አብ ወወልድ መንፈስ ቅዱስ ብለን ይህን ጥቅልል አድርጎ ቅዱስ ጳውሎስ ምን ይላል? ወኩሎ ዘትገብሩ በአኮቴተ እግዚአብሔር ግበሩ፣ የምታደርጉትን ነገር ሁሉ በስመ ሥላሴ ያድርጉት። ምክንያቱም እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ስለሆነ በስመ ሥላሴ ያድርጉት። በስመ ሥላሴ ያልተባረከ ነገር ሁሉ ለማንም ስለማይጠቅም በእግዚአብሔር ስም ባርኩት አለ። ታዲያ ይህንን በተለይ አባ ጊዮርጊስ ሲራቀቅበት ይገርማል። የሥላሴ ሥራ ምንጊዜም ቢሆን የሰው ልጅ መርምሮ አይደርስበትም፣ ተራቆም አይደርስበትም እና ምን ይላል? በስመ እግዚአብሔር ዘይሰለስ በተዋህዶቱ ወይትወደስ በትስብእቱ፣ በሦስትነቱ የሚወደስ በአንድነቱ የሚቀደስ እግዚአብሔር አለ። ከዛ ምን ይላል? አሐዜ ዓለም በመንግስቱ፣ በስልጣኑ በመንግስቱ ዓለምን የያዘ መላእክት ሁሉ በመለኮቱ፣ በመለኮቱ በዓለም መልቶ የሚኖር አበ ሁሉ በሂሩቱ፣ በቸርነቱ የሁሉ አባት የሆነ እስኪያስቡት፣ በቸርነቱ የሁሉ አባት፣ በመለኮቱ በዓለም የመላ፣ በመንግስቱ ሁሉን የያዘ ሁሉን የጨበጠ ምንም የሚጎልበት የሌለ መጽደቂያ ኃጥአን በስምረቱ፣ ኃጥአን በቸርነቱ የሚያከብራቸው የሚያጸድቃቸው ይቅር የሚላቸው ይቅር የሚላቸው ኃጥአንን ሳይቀር መቅለሌ እጹብ በክህሎቱ አለ። ጭንቅ የሆነውን ነገር ልዩ በሆነ ጥበቡ ረቂቅ በሆነ ጥበቡ የሚያስወግድ የሚያቀል አለ። ያቀለዋል። ያን ጭንቅ የሆነውን ነገር ዓለም በማያውቀው ጥበቡ ረቂቅ በሆነ ጥበቡ ያስወግደዋል ካለ በኋላ ጠቢበ ጠቢባን በተኬልዎቱ የጥበበኞች ጥበበኛ ነው ማን? ሥላሴ። ጥበበኞችን የፈጠረ የጥበበኞች ባለቤት የጥበብ አስገኝ የባህሪ ጥበብ ነው እሱ ራሱ የባህሪ ጥበብ የዚህች ዓለም ጥበብ መገኛለሁ ያውም ሥላሴ። ሥላሴ ግን ራሱ ጥበብ ነው። ጥበብ ሆኖ ግን ያ ጥበብ ረቂቅ ጥበብ፣ ያ ጥበብ ሕያው ጥበብ፣ ያ ጥበብ የማይሞት ጥበብ፣ ያ ጥበብ የዓለማት ፈጣሪ ጥበብ፣ ያ ጥበብ እኛን ያስገኘ ጥበብ፣ ያ ጥበብ ሰማይና ምድርን የዘረጋ ጥበብ፣ ያ ጥበብ የዓለም መድኃኒት የሆነ ጥበብ፣ ያ ጥበብ የዓለማት መጋቢ ጥበብ። እንዴት አይነት ጥበብ ነው! እንዲህ እያለ ነው አባ ጊዮርጊስ የሚረቀቅበት የሥላሴን ነገር ሊቃውንት እንደ ጎርፍ ቢያፈሱት አያልቅም። ምስጢሩ ተዝቆ ተነግሮ ተመስጥሮ የሚያልቅ ጉዳይ አይደለም። ምስጢረ ሥላሴ የቤተ ክርስቲያኗ መሰረት ነው፣ ጣራም ነው፣ ጉልላትም ነው፣ መዳረሻም ነው፣ ሃይማኖት ነው። በጥቅል ሃይማኖት ነው።
ታዲያ ምእመናን ኦርቶዶክሳውያን ሊቃውንተ ቤተ ክርስቲያን ሃይማኖታችን ማወቅ በተቻለ መጠን ተገቢ ስለሆነ ሊቃውንቱ ይራቀቁበታል። ነገር ግን ምእመናን በተለይ ምእመናን የተወሰነ ወደ ሃይማኖታችን ገባ እያል መረዳት ያስፈልጋል። ሥላሴ በስም በግብር በአካል ሦስት በባህሪ በሕልውና በፈቃድ አንድ አምላክ ብለን እናምናለን። ይሰለሱ በአካላት ወይተዋሃዱ በመለኮት በአካላት ሦስት በመለኮት ስንት? አንድ ናቸው። አሁን ተመልከቱ። የኛ አካል አለ፣ የሥላሴ አካል አለ። የኛ ስም አለ፣ የሥላሴ ስም አለ። የኛ ግብር አለ፣ የሥላሴ ግብር አለ። ልዩነቱ ምንድን ነው? ይህን ባጭሩ ጠቁሜ ልበል። ለምሳሌ የሥላሴ አካል ምን አይነት አካል ነው? ምን አይነት አካል? የኛ አካል አሁን ፍጹም አካል ይባላል። ፍጹም አካል የሚባለው አካል ዘያክል ተሰጥቶናል። አካል ዘያክል ማለት ከራስ ፀጉር እስከ እግር ጥፍር ይህ ፍጹም አካል ዘያክል ሥላሴ ይህን አካል ፈጥረው ሙሉ አካል አድርገው አንዲት ዋስ አንዲት ሴል ሳትጎድል ፈጥረዋል። የሥላሴ አካል ግን ፍጹም ሲባል አይምሮ የማይመረምረው ፍጹም የሌለው ፍጹም ነው። የሥላሴ አካል ፍጹም የሌለው ፍጹም። የኛ አካል ፍጹም ሲባል ሥላሴ ፈጥረውታልና ከፍጹም በላይ ፍጹም አለበት። የሥላሴ አካል ግን ፍጹም የሌለው ፍጹም አካል አላቸው ማለት ነው። ስለዚህ የሥላሴን አካል ሊቁ ምን ይላል? እንደውም ከሃዲያን አካላቸውን ይክዳሉ የላቸውም ብለው ይሄን ይገስጻል። እንዲህ ብሎ ወይንክድ ሰለስተ አካላተ ከመ ፎጢኖስ ወመርቄሎስ እለ ይክዱ ሰለስተ አካላተ ሶስት አካላትን እንደሚክዱ እንደ መርቄሎስና እንደ ፎጢኖስ እኛ ሶስት አካላትን አንክድም። ወይናሰትት አሐደ መለኮተ ዘከመ ኪደ አርዮስም አንድ መለኮትን እንደካደ አንድ መለኮት ብለን እናምናለን እንጂ ሶስት አካል አንድ መለኮት ብለን እናምናለን እንጂ እንደ አርዮስን መለኮትን ፍጡር ብለን አንክድም። እንደ መርቄሎስና እንደ ፎጢኖስ ደግሞ እንደ ሌሎችም መናፍቃን ዝረዋን ብለን አካለ ሥላሴ አናምንም። እኛ ግን ሶስት አካል አንድ መለኮት ብለን በአካል ተገናዝቦ ሳይኖር በሕልውና ተገናዝቦ ለዘላለም ጸንተው የሚኖሩ አንድ አምላክ ብለን እናምናለን ብሎ ሊቁ ይራቀቃል። ሃይማኖታችን ይሄ ነው። እስመ ልቡናሁ ለብእሲ መንፈሱ ይእቲ ይላል ሊቁ። የሰው እውቀቱ ነፍሱ ናት አለ። ግን ይቺ እውቀት ደግሞ በጣም የሚገርመው ነፍስ ረቂቅ ናት። ከነፍስ በላይ ደግሞ ህሊና ነፍስ ይረቃልና ከዚህ በላይ የሥላሴ አካል ይረቃል። ይሄ ፍጹም አካል ለምሳሌ የኛ መልክ አለን፣ ገጽ አለን። አሁን ይሄ መልክና ገጽ ማለት መለያ ነው። መልክ ማለት ጥቁር ወይም ደግሞ ከለር፣ ህብር፣ ጠይም፣ ዳማ እያልን የምንገልጸው ቀይ እያልን የምንገልጸው ነው። ሥላሴን ግን ጥቁር፣ ቀይ፣ ነጭ ብለህ አትገልጸውም። አብ ወልድ መንፈስ ቅዱስ ምን ይለዋል? ወልድን ሲገልጸው በባህሪ የሚተካከለው በመልክ የሚመስለው አንድያ ልጅ ይለዋል። አባቱን ይመስላል ልጅ ነው። ወልድ አባቱን ይመስላል፣ መንፈስ ቅዱስ አብን ይመስላል። የኛ በተለያየ ከለር ሊገለጽ ይችላል። ያ መልክ ግን እንዲሁ ይነገራል ሥላሴ ማለት ነው። ፍጹም አካል ስንል እንዲህ አይነት ነው። ታዲያ አብ ፍጹም በአካሉ ወበመልኩ ወበገጹ ይላል ሊቁ። አብ በአካሉ በገጹ በመልኩ ፍጹም ነው። ወልድ ፍጹም በአካሉ ወበመልኩ ወበገጹ፣ ወልድም በአካሉ በመልኩ በገጹ ፍጹም ነው። መንፈስ ቅዱስኒ ፍጹም በአካሉ ወበመልኩ ወበገጹ፣ መንፈስ ቅዱስም ሳይጎልበት በፊቱ በመልኩ በአካሉ ፍጹም ነው ብሎ ይገልጸዋል። ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አላቸው ማለት ነው ያላቸው። ስለዚህ የአካላት ተገነዝቦ የለም ፍጹም አካል ለእያንዳንዳቸው ስላላቸው። ሁለተኛ በአካላት የሚገለጸው ይህ ህልውና አንዱ በአንዱ ይኖራል። አንዱ በአንዱ መኖር ማለት ምን ማለት ነው? ሀልወተ ሥላሴ ሀልወተ እግዚአብሔርን ስናስብ እግዚአብሔር አለ ብለን ስንናገር ዘመን ሳይቀድመው የኖረ ዘመን ሳይኖር የኖረ ማለት ነው። በሁለተኛ ደረጃ አብ ባለበት ወልድና መንፈስ ቅዱስ አሉ። ወልድ ባለበት አብና መንፈስ ቅዱስ ባለበት አብና ወልድ አይለይ። አንዱ ባለበት አንዱ አለ ማለት ነው።
የአካለ ሕልውና ሲገለጽ እንደ ብርድ ልብስ ተነባብሮም አይደለም፣ ወይም ደግሞ እንደ ሌላ ነገር ተዳርቦ አይደለም፣ እንደ ማይደርና እንደ ዳዊት ሆኖም አይደለም። አካለ ሥላሴ ሕልውናው ሲገለጽ ማለት ነው። ለምሳሌ ሶስት ነገሮችን እንውሰድ። ወይም ደግሞ እዚህ ዙሪያው በቤተ ክርስቲያን ዙሪያ ያሉ አምፖሎች አሉ። እዚህ መካከል ላይ ሶስት አምፖሎችን ብናበራ ብርሃን አለ። የብርሃን ብዛት አለ። የብርሃን ብዛት አለ። ይሄ የብርሃን ብዛት የሶስቱ አምፖሎች የአንዱ ብርሃን ወደ አንዱ የአንዱ ብርሃን ወደ አንዱ ይነዛል። ይሄ ሲነዛ አሁን አንዱ አንዱ ላይ አደረበት አንልም። የአንዱ አምፖል እነዚህ ካሜራዎች አሉ። የሶስቱም ካሜራዎች እንትናቸው መብራታቸው የአንዱ አንዱን ሊያልፈው ይችላል። ተነባብሮ አንዱ በአንዱ ህልው ነው። ተደራርቦ አይደለም። ተደራርቦ አይደለም። እንደዚሁም ሁሉ አካለ ሥላሴ ህልው ነው ሲባል አንዱ በአንዱ ይኖራል። ውህደት ግን የለውም። ውህደት ለአንዲት አሐቲ ባሕርይ የሚነገር ነው። ለአንዲት አሐቲ ባሕርይ። ስለዚህ እንደዚህ እንደ መብራቶች ሁሉ አካለ ሥላሴ በዓለም መልቶ ይኖራል። አይምሮ ተመራምሮ የማይደርስበት ነው። ታዲያ ይህ አካል ህልው ሆኖ ሳለ ደግሞ ምሉ ነው፣ መልቶ ይኖራል። ምልአቱን ስንገልጸው እጅግ ይገርማል። እንዴት ነው የምልአቱ ጉዳይ? እስኪ እንደው ህሊናችሁን ወደ ጽርሐ አርያም እስኪ አምጥቁት። ከየት ወደ ምጥቀት አለ፣ ጥልቀት አለ፣ ስፋት አለ። በምን እንገልጸዋለን አካለ ሥላሴ? ወደ አንድ ነገር እንሂድ። ይሄን የፊት ለፊታችሁን ጦሳ ተራራ ንዩት። ጦሳ ተራራ አሁን ህሊናችሁን ወደ ጦሳ ተራራ ወሰድኳችሁ። ይህን ስታስቡ በመካከል ልንከፋፍል ነው። እዚህ ላይ መጀመሪያ ስንራድመድ የቤተ ክርስቲያኑ አጥር እለፍ እንዳል ምንን እናገኛለን? ንዑስ ውቅያኖስን እናገኛለን። ንዑስ ውቅያኖስ እንዳለፍ ናጌብን እናገኘዋለን። ከደብ አገኘን። አለፍ ስንል ደግሞ በናጌብና በአድማስ መካከል ያለ ታላቁን አብይ ውቅያኖስን እናገኛለን። ከዛ ቀጥሎ አብይ ውቅያኖስ እንዳለፍ አድማስን እናገኘዋለን። ጦሳ ተራራ አድማስ ብላችሁ ውሰዱት። ያ ጠፈር አድማስ ላይ መጥቶ ተጣብቋል በሥላሴ ስራ። አሁን ተመልከቱ፣ የጦሳ ተራራ አድማስ ነው። ከአድማስ በስተጀርባ ያለ ጠፈርና አድማስ ተገናኝተዋል። ከዛ በስተጀርባ 6 መሳክው አሉ። መስኮቶቹን ከፍቶ ሥላሴ ኑ እስኪ ከዚህ ከአድማስ በስተጀርባ ዓለም ላስቃኛችሁ። ምን አይነት ዓለም እናያለን? ምን አይነት ዓለም እናያለን? ያን ዓለም የሚያውቅ ዓለም የሌለው ዓለም ሥላሴ ብቻ ነው። እኛ እንዴት እናውቀዋለን? እንዲህ የረቀቀ ነው ማለት ነው። ያን ዓለም ትንሽ አንገታችን ብቅ አድርገን እንይ ብንል መዳረሻሽ እናገኛለን ወይ? ይችን ዓለም መች እንደርስባታለን? አይደለም ከአድማስ በስተጀርባ ያለን ወደ ታይ እንሂድ እስኪ። አራቱም ባህርያት አሳለፈና በርባሮስ አደረሰን። ዘወልዶ ለጽልመት የሚለውን ጥቁር መሬት ላይ ደረሰ። እዛ በታችስ ምን አይነት ዓለም አለ? እዛ በታች ሥላሴ ይኖራል አለ በምልአት። ከጽርሐ አርያም መንበረ መንግስት አለ። 7ቱን ሰማያት ሰጥቀን አለፍ። ከዛ በላይ ምን አይነት ዓለም አለ? ዓለም የሌለው ዓለም ዓለምን እንደሉል በመሃል እጁ ይዞ ይሄን ሁሉ ይመግባል፣ ይሄን ሁሉ ያስተዳድራል። ማናውቀው ዓለም በሥላሴ ዓለምነት ይገለጻል። ማናውቀው ዓለማተ ዓለም ሥላሴ ዘአልብክሙ ዓለም የሌላችሁ ሥላሴ እናንተ ናችሁ። በአፋኒ አንቱም ወውሳጤኒ አንቱም ሊቃውንቱ የመሰጠሩት ያደሩት በውስጥም ሥላሴ በውጭም ሥላሴ። በማናውቀው ዓለም ሥላሴ በምናውቀው ዓለም ሥላሴ። ሌላ ነገር የለም እኮ። ንሕነ ጠፈር ወንሕነ መሰረት። ጠፈርኛ መሰረትኛ ብለው የሚገልጹት ከዚህ የተነሳ ነው። ጠፈርም ሥላሴ መሰረትም ሥላሴ ነው። ሥላሴን መርምሮ የሚያውቅ የለም። ሥላሴ ግን እኛን ያውቃሉ። አውቀው ነው የፈጠሩን፣ በፕላን ነው የፈጠሩን። ወአኮ ኩሉ ዘያእምረነ። እኛን የሚያውቅ ማንም የለም። ወንሕነ ነአምሮ ለኩሉ። ሁሉን ግን እኛ እናውቀዋለን። ወንጠይቅ ኩሎ፣ እኛ እንረዳዋለን። ለንጹሕ ናርህቆ፣ የቀረበውን እናርቀዋለን። ወረቁሩ ናርህቆ፣ የቀረበውን ደግሞ ሩቅ እናደርገዋለን። ሩቅን እናቀርባለን፣ ቅርብን እናርቃለን። ይሄ ነው። ይሄ ምልአተ ሥላሴ ነው። በምልአተ ሥላሴ ውስጥ ግን ማን አለ? የሰው ልጅ ደግሞ በጸጋ የተሰጠው ነገር አለ። ቅዱሳን በፍልስፍናው ዓለም እኮ እነዚህ በፍልስፍናው አረንቋ ውስጥ የገቡት ክፉዎቹ እንዳሉ ሆኖ በጎዎቹ አሉ። እንደነ ኤጲፋንዮስ ያለው፣ እንደነ ዮሐንስ አፈወርቅ ያለው፣ እንደነ ጎርጎርዮስ ያለው እያችሁ እንደነዚህ ያሉ ተፈላስፈዋል። እንደነ ቅዱስ ኤልያስ ያለው በእሳት ሰረገላ መነጠቅ፣ እንደነ ቅዱስ አርሳኒዮስ ያለው
ቅዱስ አርሳኒዎስ የሚገርመው የሆነ ፍልስፍና ገባና ሲማር ኖረ። ያን ግን ተወና ወደ መንፈሳዊ ዓለም መጥቶ ወደ ገዳም ገባ። እዛ አካለ ሥላሴን፣ ምልዓተ ሥላሴን፣ ህልውና ሥላሴን፣ ርቀተ አካሉን ይሄን ሲማር ይሄ የፊደል መጀመሪያ ነው አለ። ያን ሁሉ እኮ አመድ አድርጎት ነው። ይሄ የፊደል መጀመሪያ ነው። ዛሬ ገና ፊደል ጀመርኩ አለ። ሃይማኖቱ ሲገባው ፊደል ጀመርኩ አለ። ያ ሁሉ ነገር አፍ መፍቻ ግን ደግሞ የሚረቅ አይምሮ የማይደርስበት ግሩም ምስጢር ነው። ታዲያ በዚህ ውስጥ ሰውንም በህልውና አድረውበት ይኖራሉ። ነገር ግን ህልውናው ሲባል በረድኤት ማለት ነው። በረድኤት ያ ማለት አነ ወአብ ወመንፈስ መወዛ አቀበ ቃሌ አነ ወመንፈስ ቅዱስ እንመጽሐፈው ንገብር ምዕራፍ ውስጤቱ ቃሌን ሰምቶ የሚያደርገው ሰው ቢኖር እኔ አብ መንፈስ ቅዱስ መጥተን ማደሪያ እንሰራለን። ቤተ መቅደሶች እኮ ነው የሥላሴ ማደሪያ። እንደው ወሮቱ ከዚህ በላይ መመረጥ አለ። ግን በጣም የሚገርመው እንዲህ ማደሪያ ሆኖ ተመርጦ የሰው ልጅ እግዚአብሔርን ያበሳጨዋል፣ እግዚአብሔርን ይፈትነዋል። በጣም የሚገርመው ይሄ ነው። አሁን በዚህ ዘመን እግዚአብሔር እንዴት አድርገን ነው የምንፈትነው? ፈትነዋለን እኮ ወጣትነቱ ይፈትነዋል፣ መጨረሻ አጠቃልለዋለሁ። ስለዚህ ምልዓተ አካሉ በዚህ ነው፣ በእኛም በዚህ አድሮ ይኖራል። እንዲሁም ደግሞ በስጋ ወደሙ ዘበላ ስጋ ወሰድ የደም በሕይወት ዘለዓለም አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእሱ አድሬበት እኖራለሁ፣ እሱም በእኔ አድሮ ይኖራል። እንዲህ ነው ክርስትና። መኗኗር መመጋገብ ነው። ሥላሴ እኛን ይመግባል፣ እኛ ደግሞ በጸሎት ወደ ላይ የሥላሴን ምሕረት እንቀበላለን ማለት ነው። ርቀተ አካሉ ስታዩት እንዴት አድርጌ ገልጸዋለሁ? እንደው ሁለቱም እንኳን ባነሳ ነፍስና መላእክት፣ ነፍስ ረቂቅ ናት፣ እውቀቷ ረቂቅ ነው። መላእክት ረቂቃን ናቸው፣ ህሊናቸው ረቂቅ ነው። ከዚህ በላይ እግዚአብሔር ይረቃል። ታዲያ ምን አለ ሊቁ ይህን ሲጠቀልለው ወይዜን እንስ ሰማያቲሁ ወይንጠናቀቅ ማይምቅቲሁ ዘይክል ልሳነ ነቢያት ሐዋርያት ለወድሶ ተመጠነ ረዩ። በቃ ነው። ነቢያት ተራቀዋል፣ እነ ሙሴ ተራቀዋል፣ ሌሎቹም እነ ኢሳይያስ ተራቀዋል። ተራቀቁ አልደረሱበትም። እነ አባ ሕርያቆስ ተራቀዋል፣ እነ ቅዱስ ኤፍሬም ተራቀዋል፣ እነ ዮሐንስ አፈወርቅ ተራቀዋል። ግን ማን ይድረስበት? ዋኙት በቃ ደከመ፣ አይምሮ ይደክማል። ውቅያኖስ እንኳን ይደክማል። ውቅያኖስ ላይ እኮ መርከብ ነዳጅ ካለበት ይሰጥማል። ይህ እኮ ተሰጥሞ ነው። ተመልከተው እስኪ በምስጢር መሰጠም ቤተ ክርስቲያን የሚያሰጥም ምስጢር አላት። ግን ሕያው ነፍስን ሕያው የሚያደርግ የሚያጠፋ ሳይሆን ሕያው አድርጎ የሚያኖር ምስጢር እስኪያስበው በዚህ ሰጥሞ በተሰጥሞ ብርሃን በተሰጥሞተ ምስጢር ሰጥሞ መኖር። ታዲያ ከዚህ ወጥቶ መሄድ እኮ አለመታደል እኮ ነው። አለመታደል በዚህ ሰጥሞ መኖር መጥቶ መማፀን ያስፈልጋል እኮ። ርቀተ አካሉ የእግዚአብሔር አካል እንዴት አድርገን እነዚህ ነቢያት፣ እነዚህ ቅዱሳን፣ እነዚህ ሊቃውንት ተመራምረው ያልደረሱበትን ጌትነቱን፣ ገዥነቱን፣ አምላክነቱን፣ ፈጣሪነቱን፣ ሕያውነቱን፣ ዘላለማዊነቱን፣ ቀዳማዊነቱን አንመራመር አለ። ምክንያቱም መለኮት ወገብ ማጎንበስ አንገት መቀነስ የለበት። ጎሎበት ከሰው አይበደር፣ ለእኛ ይሰጣል እንጂ መች ተበድሮ ያውቃል። አኮ ዘወቱ ለመለኮት ምርናን ዋትሕቶ ርእስ ከመ ይንሣእ ምድር ዘኮነ ውስቴታ አላ ኩሉ እሑዝ ውስተ እዴሁ በከመ አርአዮ ለጴጥሮስ አለ አባ ሕርያቆስ። መለኮት አንገቱን አያጎነብስ፣ ወገቡን ዘንበል አያደርግም። ሁሉ በእጁ ጭብጥ በእግሩ እርግጥ ብሎ የተያዘ ነው ካለ በኋላ እነሆ ቢርቀው እኮ ያጎነብስ ነበር ይላሉ ሊቃውንቱ። ግን አይርቀውም። ዓለም እንደ ሩር በመሃል እጁ ናት። በመሃል እጁ አድርጎ ሁሉን የሚመግብ እያየን እኮ ነው ዝም የሚለን። በጣም የሚገርመው እየፈተን ነው መሃል እጁ አድርጎ ዝም ይለናል፣ ይታዘበናል። አስበዋ ወጣት መሃል እጁ አድርጎ ነው ዝም የሚለን። የሚሰርቀው ሲሰርቅ፣ የሚቀማው ሲቀማ፣ የሚገድለው ሲገድል፣ የሚያሳድደው ሲያሳድድ ዝም ይለናል እያየ ማለት ነው። ታግሶ ግን መዓቱን ካመጣን የለውበትም። እሱ ነው ችግሩ። ስለዚህ እንደ ጴጥሮስ እስኪ ዓለምን በመሃል እጅ ያዝና አሳየኝ አለ። አይሆንልህ እንግዲያውስ ሻረ ሊቀ ፓትርያርክ ለምን አደረግከኝ አለው። እዛ አሳየው። ሦስት አካላት ተርፈው ታዩት ይላል። ዓለም ወዴት ነው? አቤቱ አንተ እንጂ እኔ ምን አውቃለሁ፣ ፍጡር ምን ያውቃል አለ። እዛው ድካሙን ገለጸለት ማለት ነው። እንዴት አድርገን የሥላሴን አካል ርቀቱ እንዴት እንደርስበታለን? አካለ ሥላሴ ረቂቅ ነው። ቅድምናውን ቅድም በቅዳሴው መካከል ሰምታችኋል። ካህኑ ሲያነቡት ቀዳሚው ቃል ውእቱ
ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው፣ ሁሉ በእርሱ ሆነ የተባለለት። አሁን ተመልከቱ፣ ህልውናውን ቅድምናውን አመጣው በአንድ ላይ። አሁን እዚህ ላይ ምን ይመጣል? የህልውና ተገናዝቦውን ያመጣዋል። ልብ፣ ቃል፣ እስትንፋስ የእነዚህ ተገናዝቦ እዚህ ላይ ይገባል ማለት ነው። ቅድምና አለው፣ ህልውና አለው። የአካል ህልውና ራሱን ችሎ ነው። የዚህ ደግሞ የሚገነዛዘቡበት ልብነት፣ ቃልነት፣ እስትንፋስነት አንዱ በአንዱ በአንድ ልብ፣ በአንድ ቃል፣ በአንድ እስትንፋስ፣ በአንድ ልብ መሰረትነት፣ በአንድ ቃል ተናጋሪነት፣ በአንድ እስትንፋስ ሕይወትነት ይኖራሉ ማለት ነው። ኧረ እንደው የዚህን ምስጢር ባለቤት ቤተ ክርስቲያኗን እስኪ አመስግኗት። ቀዳማዊ አምላክ፣ ሕያው አምላክ፣ ዘላለማዊ አምላክ ማለት ነው ባጭሩ። ስሙን ስናየው አብ፣ ወልድ፣ መንፈስ ቅዱስ የማይሞት ስም ዘላለማዊ ስም ነው። ስም ከሕያው ዘይመውት ስም አይሞትም። የሥላሴ ስም አይፋለስም። በስሙ ድውይ ፈውሰውበታል፣ ለምጽ አንጽተውበታል፣ እነሆ ቤተ ክርስቲያኗን ቀድሰውባታል። ስለዚህ ይሄ ስም ለእኛ መቀደሻ ነው። ይሄ ስም ዘላለማዊ ስም ነው። ይሄ ስም የባህሪ ስም ነው ማለት ነው። በሦስተኛ ደረጃ ግብር ነው። ግብር ሲባል አብ ወላዲ አስራጺ። እስኪ ወላዲ በሉ እስኪ አብ በሉ። ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። መወለድና መስረጽ ማለት መገኘት ማለት ነው። አሁን ተመልከቱ፣ የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ግን ምን ይላል ሊቁ መሰላችሁ? ልደተ አብ ወጽአተ መንፈስ ቅዱስ እይትነገር አና ይተነከራል። ያን መወለድ የመንፈስ ቅዱስ መስረጽ ይደነቃል እንጂ አይነገርም። በሌላ መልኩ ምን አለው? የወለዶ አብ ለወልድ እምድኅረ ዘመን አላ ወልድ ቀዳማዊ ውእቱ። ከዘመን በኋላ አብ ወልድን አልወለደውም፣ ወልድ ራሱ ቀዳማዊ አምላክ ነው እንጂ አለ። ወለደው ስለተባለ በዘመን መቀዳደም የለም። ማነስ፣ መተናነስ፣ ማዘዝ፣ መተዛዘዝ የለም። ያህሎ ዘመን ማእከሉ ወማእከል የሆኑ በአብና በወልድ በአብ አባትነት በወልድ ልጅነት መካከል የዘመን መቀዳደም ወይም ደግሞ የዘመን ትንሽ ማይክሮ ሰከንድ ያህል መበላለጥ የለም። በመካከላቸው ሌላ ትርፍ ዘመን የለም። እዚህ መልኩ እንረዳለን። እንዲያ ከሆነ አንድነቱ በመፍጠር በሕልውና ይህን ዓለም በመመገብ በቸርነቱ በካህሊነቱ በጥበቡ ይህን ዓለም ካለመኖር ወደ መኖር አምጥቶ እንደፈጠረ ይህን ዓለም በማሳለፉ በዚህ ሁሉ አንድነቱ ይነገርለታል። ሥላሴ በተዋህዶ ወተዋህዶ በሥላሴ፣ ሥላሴ በአንድነት አንድነት በሦስትነት፣ አንድነት በሦስትነት አይከፈል፣ ሦስትነት በአንድነት አይጠቀለልም። ይህ ዘላለማዊ ሕያው ምስጢር ዶግማ ነው ማለት ነው። ስለዚህ ዶግማ ነው፣ ይህ ሃይማኖት ነው። ታዲያ በዛሬው ዕለት ስንመጣ ሥላሴ ዓለሙን የፈጠሩት ሌላውን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጥረዋል። ሰውና መላእክትን ለተለየ ዓላማ ስሙን ለመቀደስ ክብሩን ለመብረስ ፈጥረዋል። ግን እዛ መካከል ሰው አዳም በደሉን ጀመረ። ሰይጣን ነው፣ ያው መሰረቱ ይታወቃል። ከአዳም በኋላ ሲወርድ ሲዋረድ በኖህ ዘመን የነበሩት በደሉት። እግዚአብሔር ምድርን አጸዳት። ሰውን በመፍጠሬ ተጸጸትኩ እስከ ማለት ደረሰ። እንዲህ ከመባል እሱ በቸርነቱ ይሰውረን። ምድርን ሲያጸዳ ኖህና ቤተሰቦቹ 8 ሆነው ተርፈዋል። ባጭሩ እነሱ ከመርከብ ከወጡ ከጥፋት ውሃ ከወጡ በኋላ መጨረሻ ላይ ያው መሬትን ተካፍለዋል። በመላኩ ዳኝነት በኖህ ሽማግሌነት ተካፍለው ሲኖሩ የካም ዘሮች ናምሩድ በተባለው ሰፍረው መኖር ጀመሩ። እየኖሩ እንዳለ በጣም የሚገርማችሁ ሀብት በዛ። ሀብት እየበዛ ዝና እየበዛ ሲመጣ አንዳንድ ጊዜ አስቸጋሪ አይደለም? አብሮ ደግሞ የሚከተል ነገር አለ። የሚከተል እና የሆነ ነገር አሰቡ። አንደኛ ምን አሉ? አይ ሀብታችን በዛ፣ ዝናችን በዛ፣ ትልቅ ሰማይ ጠቀስ ፎቅ እንስራና ስማችን እናስጠራለን። ስማችን ይጠራ፣ ዝናችን ይነገር አሉ። ከዛ በኋላ ሰሩ፣ ገነቡ። ወደ ላይ ሰማይ የቀረባቸው መሰላቸው። አይ ይሄ ሰማይ ከቀረበን ዘንድ ይሄን ፈጠረ የሚባለውን እኮ በጦር ብንወጋ ተቆጣጥረን እንኖራለን ብለው አስበው። ተመልከቱ። ዘይነብሩ ውስተ ሰማይ ይሰርቆማል፣ በሰማይ የሚኖሩ ይስቅባቸዋል። አንዳንድ ጊዜ የሰው ስራ ያስቃል። እግዚአብሔር የሚስቅ ምን ሆኖ አይደለም፣ የሰው ስራ ግን ያስቃል።
አሁን እኛን ኃጢአት ስንሰራ በደል ስንበድል እግዚአብሔር ይስቃል፣ ያሰኛል። ሰው ነው የሚያሾፈው። ሰው እኮ አንዱን አይቶ ተመልከተው ይኸው ጀሌው ይላል። የወጣት ቋንቋ ይኸው ጀለስ ምን ሆናል ይላል። ጀለስ ማለት እኮ ሰይጣን ማለት እኮ ነው። ሳያውቀው ግን ጀለስ ይለዋል። ሰይጣን ብሎ እየጠራው ነው። እንደው ቋንቋ መስሎት ማለት እኮ ነው። እዚህ እግዚአብሔር እንውቀው አሉና ጦራቸውን አዘጋጁ ይላል። ዘመቻው ወደ ማን ሆነ? የሰው ልጅ ለምስጋና ፈጥሮት ወደ እግዚአብሔር ዘመቱበት። እግዚአብሔርን ፈተውታል። አይ መገዳደር ማለት ይሄ ነው። እግዚአብሔርን መፈተን ማለት በኃጢአት መፈተን፣ በበደል መፈተን፣ በውድቀት መፈተን፣ በመነጣጠል መፈተን በእውነቱ አረ ነውር ነው። ፈተኑት። ያን ጊዜ ተመለከተና ምን አለ እግዚአብሔር? ነኦ ንረድ ንካው ህንፃሆሙ ወንዘርዝር ነገሮሙ ለከለዳውያን። ኑ እንውረድና ህንፃቸውን እናፍርሳለን። ፈቃዱ ነው። ሥላሴ መውጣት መውረድ መቀመጥ መነሳት የለበት። ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ ነው የሚለው የእግዚአብሔር ፊቱ ክፉን ወደሚያደርጉ ነው ይላል። ኢየሱስ ማይንቱ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ሰሎቶሙ። የእግዚአብሔር ዓይኖቹ ወደ ጻድቃን እነሆ ጆሮዎችም ወደ ልመናዎቻቸው ናቸው አለ። ፊቱ ግን ክፉ ወደሚያደርጉ ነው። መዓቱ ማለት ነው፣ ቁጣው ማለት ነው፣ መቅሰፍቱ ማለት ነው፣ ሰይፉ ማለት ነው። ይቆርጣል። ስለዚህ ለሥላሴ ተንበርክኮ መገዛት ግዴታችን ነው ማለት ነው። ግዴታችን ነው። የክርስቲያን እስከሆን ድረስ በርከክ ብለን ነው የምንገዛው። በርከክ ብለን ለአምልኮቱ ቀንተን ቅዱሳኑ እንዳደረጉት መጨረሻ ላይ ፈረሰባቸው። እዛ ቋንቋቸው ተለያየ። ሁለተኛ ስማችን ይጠራ ነበር። አንዳንድ ጊዜ ለዝና ሲባል ስንት ነገር ያልፋል። ለዝና ሲባል እግዚአብሔር ከዝና በላይ ነው። እግዚአብሔር ከሀብት በላይ ነው። እግዚአብሔር ከስልጣን በላይ ነው። እግዚአብሔር ከሁሉ በላይ ነው። ካለን ነገር ሁሉ በላይ እግዚአብሔር ነው። ከእግዚአብሔር በላይ ምንም ነው ሁሉ ነገር። መጨረሻ ላይ መጣና ጭቃ አምጣ ሲለው ጡብ ያመጣል፣ ጡብ አምጣ ሲለው ውሃ ያመጣል። ቋንቋው እንደዚህ ትርምስምስ ወጣ ማለት ነው። እግዚአብሔር የለሽ ሁሉም ነገር ልዩ ነው የሚሆነው፣ መገዳደል ነው የሚሆነው። በሶስተኛ ደረጃ ነፋስ መጣና ጥርግርግ አድርጎ ካሉበት አጠፋቸው ይላል። ከእንዲህ አይነት መቅሰፍት እግዚአብሔር ይሰውረን። በመጨረሻ እንላችሁ እነዚህ ሰዎች ጥፋት ሆነ መጨረሻቸው፣ እግዚአብሔርን ስለፈተኑት፣ እግዚአብሔርን ስለተገዳደሩት። እኛም ደግሞ በዚህ ዘመን በኃጢአት እግዚአብሔርን አንፈትኑ። ወደ ንስሐ እንቅረብ። ወደ ምሕረቱ፣ ወደ ጨርነቱ፣ ወደ መግቦቱ ቀርበን መማፀን ያስፈልጋል። እለታፈቅሩ ወደ እግዚአብሔር ጽልእዋ ለእኪት። እግዚአብሔርን የምትወዱት አመፃን፣ ክፋትን፣ ኃጢአትን ጥሏት ብሏል ቅዱስ ዳዊትና አመፃን ጠልተን ንስሐ ገብተን ሥጋው ደግሞ ተቀብለን በቤቱ እንድንኖር አምላከ ቅዱሳን በቸርነቱ ይወርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ተዘከረነ እግዚኦ በውስተ መንግሥት